ሰላም ሰላም ጤና ይስጥልኝ ውድ ተመልካቾች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ልዩ የሆነ እስከዛሬ የት ነበርኩ የሚያስብለንን የቅንጬ አሰራር ነው ይዤላችሁ የመጣሁት። ትወዱታላችሁ። እስከመጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አሰራሩ እንሂድ። መጀመሪያ ጥራጥሬዎችን አዘጋጅቻለሁ፣ ቅንጬ የምሰራበትን ማለት ነው። እንደምታዩት ሁለት አይነት ነው ያዘጋጀሁት። ይሄ አጃ ነው፣ ድፍኑ አጃ ነው እና ይሄንን እፈጨዋለሁ። ፈጭቻው አሳያችኋለሁ። የተከካውን ቢሆን ችግር የለውም፣ ግን ይሄ ስትለቅሙት ቶሎ የመጽዳት ነገር ስላለው ይሄ ቢሆን እመርጣለሁ እኔ። እና ይሄ ደግሞ የገብስ ነው። ይሄ የተከካ ነው እንደምታዩት። እና አሁን አጃውን ፈጭቼው አሳያችኋለሁ። በቡና መፍጫ፣ በኖርማል ቡና መፍጫ ነው የምፈጨው፣ ብዙ ሳልደጋግም ሸርከት እንዲልልኝ አድርጌ ፈጨዋለሁ ማለት ነው። እሺ ይሄው እንደምታዩት ቆንጆ ሆኖ ተፈጭቶልኛል ማለት ነው። እንደምታዩት ቆንጆ አድርጎ ነው የፈጨልኝ። ያው ሸርከት አድርጌ ነው የፈጨሁት። ይሄ እንግዲህ ያው የተፈጨውን ገዝተን ከምንለቅም ድፍሩን ገዝተን በቀላሉ እንደዚህ ቤት ውስጥ ብንፈጨው ያው ትንሽ ጊዜያችንን ይቆጥብልናል። እሺ ይሄው የቀረውን ፈጭቼዋለሁ። እሺ ይሄው ነፈስ ነፈስ አድርጌ አምጥቼዋለሁ። ምንም የሚወጣ ነገር የለውም እንደምታዩት። ቆንጆ ነው። ከዛ ውሃ አዘጋጅቻለሁ፣ ጨምረዋለሁ ማለት ነው። ገብሳችንንም እንደዛው ለቅመን አዘጋጅተናል። ከዛ ጨምሬ አጥበዋለሁ። ያው ደጋግሜ ነው የማጥበው ንጹህ ውሃ እስከሚወጣ ድረስ። በመቀጠል ድስቴ ላይ ውሃ ጥጃለሁ እና ዘይት ትንሽ ጨምራለሁ። ጨው ትንሽ ጨምራለሁ። ውሃውን ፈልቶልኛል። አጃና ገብሱንም ደጋግሜ አጥቤዋለሁ። ከዛም ያው እንጨምረዋለን ማለት ነው። ከዛም አሁን ቆንጆ አድርገን እሳቱን አመጣጥነን በጣም ሳናበዛ ተስተካክሎ እንዲበስልልን እናደርጋለን ማለት ነው። እሺ አሁን ቁንጫችን በስሏል። ቆንጆ ነው፣ ተስተካክሎ ነው የበሰለልን። ውሃውን ምጥጥ አድርጓል እንደምታዩት። እሺ ያው ቁንጫችን እስከሚበስል ድረስ የሚያስፈልጉኝን አትክልቶች ከታትፌ አዘጋጅቻለሁ። እንደምታዩት ቲማቲም አለኝ እዚህ ጋር 2 መካከለኛ ቲማቲም ፈጭቼ አዘጋጅቻለሁ። ቀይ ሽንኩርት፣ አንድ ተለቅ ያለ ቀይ ሽንኩርት ነው እና ብሮኮኒም እንደዛው ቆራርጬ አጣጥቤ አዘጋጅቻለሁ እና ፋሶሊያም እንደዛው ቆራርጬ አጣጥቤ አዘጋጅቻለሁ ማለት ነው። መጥበሻዬ ላይ ውሃ ጥጃለሁ። ከዛ ብሮኮኒውን ጨምራለሁ። ትንሽ ጨው ጨምርና ትንሽ 1 ደቂቃ ያክል ገንፈል አደርገዋለሁ። እሺ አሁን ብሮኮኒያችን ትንሽ ገንፈል ብሏል፣ ይበቃዋል። ብዙ ብስል አላደርገውም። በመቀጠል ፋሶሊያውንም እንደዛው ትንሽ ገንፈል አደርገዋለሁ። እሺ ፋሶሊያውን እንደዚህ ይሄን ያክል ገንፈል ካለልኝ ይበቃዋል። አጠነፍፈዋለሁ። ከዛ መጥበሻዬ ላይ ትንሽ ዘይት ጨምራለሁ። በቁመቱ የተከተፈ ነጭ ሽንኩርት ጨምራለሁ። የነጭ ሽንኩርቱ ቃና ትንሽ ወጣ ካለልኝ ፋሶሊያውን ጨምራለሁ እና ትንሽ ጠበስ አደርገዋለሁ ከነጭ ሽንኩርቱ ጋር። እሺ አሁን ፋሶሊያው ትንሽ ጠበስ ብሎልኛል። ከዛ ብሮኮኒውን ጨምራለሁ። ብሮኮኒውን ትንሽ ነው የምጠብሰው። ብሮኮኒው እርጥበት እንዳለ ብዙ ሳይጠበስ ማለት ነው። የጥብስ ቅጠል ፓውደር ጨምራለሁ እና ቁንዶ በርበሬ፣ ጨውን ትንሽ ጨምራለሁ ያው ገንፈል ስናደርግ ስለጨመር። እሺ አሁን ብሮኮኒ እና ፋሶሊያችን የሚበቃውን ያክል በስሎልና በመቀጠል መጥበሻዬ ላይ ሽንኩርት ጨምራለሁ። ደቆ የተከተፈው ሽንኩርቱ በራሱ ውሃ ትንሽ በሰል ካለልኝ ዘይት
እሺ ሽንኩርቱን ከዘይቱ ጋር ትንሽ ጠበስ አድርገዋለሁ። እሺ ሽንኩርቱን ትንሽ ቀላ እስከሚል ጠብሼዋለሁ። በርበሬ ትንሽ ለከለር ጨምራለሁ። ጣዕሙንም ቆንጆ ያደርግልናል። በርበሬው ትንሽ ተጠብሶልኛል። ከዛ ፈጭቼ ያዘጋጀሁትን ቲማቲም ጨምራለሁ። ውሃም ትንሽ ስለሚያስፈልገው ጨምራለሁ። እና ነጭ ሽንኩርትና ዝንጅብልም የተፈጨ ጨምራለሁ። እሺ አሁን ቲማቲማችን ውሃውን ጨርስ እያደረገልን ነው። ብዙ ምጥጥ እንዲያደርገው አንፈልግም ማለት ነው። ከዛ ኮረሪማ ጨምራለን እና ጨዋችንንም ያው እንደ ፍላጎታችን ጨምራለን። አሁን ሶሳችን ደርሶልናል። አገንፍለን ጠብሰን ያዘጋጀነውን ብሮኮሊና ፎሶሊያችንን እንጨምራለን እና ትንሽ ሶሱን እንዲወስድ እናቀላቅለዋለን። ከዛም ያው ሶሳችን ድርቅ ሳይልብን ቀቅለን ያዘጋጀነውን ቅንጫችንን እንጨምራለን ማለት ነው። ከዛም ያው ከሶሳችንና ከአትክልታችን ጋር እናቀላቅለዋለን እና ሶሳችን ድርቅ ካለ ማለቱ የሚጠቅመን እዚህ ላይ ነው። ትንሽ በጋለው ከቅንጫው ጋር እንዲዋሃድ እናደርጋለን፣ ወደ ውስጥ እንዲገባልን ሶሱ ማለት ነው። ከዛ ሁሉንም ቀላቀል አደርጋለሁ። እሺ አሁን ትንሽ ካቀላቀልኩት በኋላ እንደዚህ ትንሽ ሰዓቱ ላይ የጋለው ላይ ተወዋለሁ፣ ትንሽ መጠጥ እንዲያደርግ ማለት ነው። ሶሱንም ወደ ውስጥ በደንብ አድርጎ ይወስድልናል ማለት ነው። ትንሽ በጋለው መጠጥ ካደረገልኝ በኋላ አውርጄዋለሁ። ከዛ አሁን ቀንሰን እናያለን። እንደምታዩት በጣም ቆንጆ ፍርፍር ያለ ቅንጬ እንዲሰጠን ስናበስለው ቅንጫችንን ገና ስንቀቅለው ማለት ነው ቆንጆ አድርገን ማብሰል አለብን ማለት ነው። እንደምታዩት ድርቅ ያለም አይደለም፣ በጣም ቆንጆ ነው። ሲደርቅም ያው ደስ አይልም አይደለም። ጣዕሙንም ቆንጆ አድርጎ ወስዶልናል ሶሳችን፣ ቅንጫችን ማለት ነው። ሶሱንም ቆንጆ አድርጎ ወስዶልናል። እንደምታዩት በጣም ቆንጆ ነው። እንግዲህ ቅንጬ ብዙ ሰው አንወድም ይላል እና ለማትወዱ ሰዎችም በጣም ቆንጆ አማራጭ ነው። ተወዱታላችሁ እንደዚህ አድርጋችሁ ሰርታችሁ ከሞከራችሁት ማለት ነው። እና የተለያዩም ቅንጬ አሰራሮችም አሉ፣ ሰዎች የወደዷቸው ሞክሯቸው። በጣም ነው የሚጣፍጡት እና ጤናማ ነው። እሺ ይሄው በዚህ መልኩ ቀንሼ አዘጋጅቻለሁ እና ከፈለጋችሁ ሚጥሚጣ ጨምሩበት፣ በጣም ነው የሚጣፍጠው። እና እንደዚሁም ባትጨምሩበትም በጣም ቆንጆ ነው። በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት፣ በጣም ነው የሚጣፍጠው። ቅንጬም ለማትወዱ ሰዎች ቆንጆ አማራጭ ነው እና በምትጾሙ ሰዓት ለጾም አማራጭ ነው። እናም እንደሁሌውም ስለምትሰጡኝ አስተያየት፣ ስለምትደግፉኝ፣ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። አሁንም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ላለው እንደሁሌውም ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው ደህና